አንድ ጥያቄ ልጠይቃችሁ። መቼ ነው ሰላት ላይ ያለቀሳችሁት? መቼ ነው ከአላህ ጋር በጣም ቅርበት ያለውን ሐሴት ያጣጣማችሁት? የማታስታውሱት ከሆነ ምናልባትም ዝቅተኛው የኢማን ደረጃ ላይ ሆናችሁ ሊሆን ይችላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ ዛሬ በዚህ ቪዲዮ 7 የኢማን ደረጃዎችን እንመለከታለን። እያንዳንዱ ደረጃም ከአላህ ጋር ያለንን ቅርበትና የቂያም ቀን አላህ ፊት ለመቆም ያለንን ዝግጁነት ያሳያል። ራሳችሁን የትኛውም ደረጃ ላይ ብታገኙት ቪዲዮውን ግን እስከ መጨረሻው ድረስ መመልከት እንዳትረሱ። ምክንያቱም የመጨረሻው ደረጃ የሁሉም ነፍስ ምኞትና ከቂያም ቀን ጭንቀትም ሰላም የመሆኑ ዋስትና ነው። ይህንን የኢማን ደረጃ እንላበሰው ዘንድ ልናውቀው ይገባል። በመጀመሪያ ግን ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ በመሆን ጀምሩት። ሰብስክራይብ ያደረጋችሁ ቤተሰቦቼ ደግሞ ይህ ጠቃሚ ቪዲዮ ለብዙ ሰው እንዲደርስ ቪዲዮን ላይክ አድርጋችሁ ጀምሩት። ሁላችሁንም ጀዛኩሙላህ ኸይር። እንጀምር ቢስሚላህ። አንደኛና የመጀመሪያው አንድ ሙስሊም ሊኖርበት የሚችለው ዝቅተኛ ደረጃ የስም ሙስሊም ነው። እዚህ ደረጃ ላይ ያለ ሰው ስለ ኢስላም ምንም አይነት መረዳት የለውም። ነገር ግን በቃ ከሙስሊም ቤተሰቦች ስለተወለደና ቤተሰቦቹ የሙስሊም ስም ስላወጡለት ብቻ ራሱን ሙስሊም ብሎ ይጠራል። ነገር ግን ስለ አላህ፣ ስለ ቁርአን ወይንም ስለ ኢማን ምንም የሚያውቀው ነገር የለም። ይህ ሰው ምናልባትም አላህን የሚያስታውሰው በሁለት ሁኔታዎች ላይ ብቻ ነው። ከባድ ችግር ውስጥ በወደቀ ጊዜ አላሁ ያድነኝ ሊል ይችላል። አሊያም ደግሞ የኢድ ቀን ተክቢራ ሲደረግ ሊሰማ ይችላል። በቃ ሌላ ነገር አያውቅም። ይህ ሰው ኢስላምን መርጦ ሳይሆን ከሙስሊም ቤተሰብ ስለተወለደ ብቻ ነው ሙስሊም የተባለው። ረሱላችን ሰለላሁ ዐለይሂ ወሰለም ይህ ነገር ቂያማ ሲቃረብ እንደሚበዛ በሐዲሳቸው ሲነግሩን ዩሸኩ አን ያእቲ ዐለ ናሲ ዘማኑን ላ የብቃ ሚነል ኢስላሚ ኢላ ስሙህ፣ በሰዎች ላይ ከኢስላም ስሙ እንጂ ሌላ የማይቀርበት ጊዜ ይመጣል ይሉናል። በቃ ሰዎች ሙስሊም ነን ይላሉ፣ ነገር ግን እነሱ ላይ እስልምናን በፍጹም አትመለከትም። አላህ ይጠብቀን። ሁለተኛውና ከዚህ ትንሽ ከፍ ያለውን ደግሞ የጁሙዓ ሙስሊም ይሉታል። ይህ ሰው ከመጀመሪያው ይሻላል። ስለ ኢስላም የሚያውቃቸው ጥቂት ነገሮች አሉት። በተጨማሪም ጁሙዓ ብቻ ይሰግዳል። ከዚያ ውጪ ግን ሲሰግድ አይገኝም። አላህ ግዴታ ያደረጋቸውን ተግባራት ሁሉ ይዘነጋል። አላህ ሐራም ያደረጋቸውን ነገሮች ሁሉ ይዳፈራል። ረሱላችን ሰለላሁ ዐለይሂ ወሰለም በሐዲሳቸው አልሐዱ አለዚ በይነና ወበይነሁም ሶላህ ፈመን ተረከሃ ፈቀድ ከፈር፣ በእኛና በእነሱ ማለትም በከሃዲያን መሃል ያለው ልዩነት ሰላት ነች። እሷን የተዋት ሰው በእርግጥ ክዷል ብለዋል። ነገር ግን እዚህ ደረጃ ላይ ያሉ ሰዎች ከጁሙዓ ቀን ውጪ ሌሎቹ 5 አውቃት ሰላቶች የሚመለከቷቸው አይመስላቸውም። ሶስተኛው የሚታገል ሙስሊም ነው። እነዚህ ሰዎች ከላይኛዎቹ 2 ሰዎች ይሻላሉ። ይሰግዳሉ፣ ነገር ግን 5ቱንም አውቃት አይደለም። አንዳንዱን ይሰግዳሉ፣ አንዳንዱን ያሳልፋሉ። ወንጀልን ይሰራሉ፣ ነገር ግን ተመልሰው በጣም ይጸጸታሉ። ለምን እንዲህ አደረግኩ ብለው ራሳቸውን ይወቅሳሉ። በፍጹም እንደማይደግሙትም ለአላህ ቃል ገብተው ምህረትን ይጠይቃሉ። ከዚያ ግን የተወሰነ ጊዜ ከቆዩ በኋላ በድጋሚ እዛ ወንጀል ውስጥ ይዘፈቃሉ። አንድን ዳዕዋ ያዳምጡና በጣም በወኔ ተሞልተው ዒባዳን ይጀምራሉ። ነገር ግን ከ1-2 ቀን በኋላ ወደ ነበሩበት ይመለሳሉ። መልካም ሙስሊም ለመሆን ይመኛሉ። ሷሊሖችንም ሲመለከቱ እንዴት በዒባዳ ላይ እንዲጎበዝ መሆን እንደሚቻል ያስባሉ። ነገር ግን እዚህ ደረጃ ላይ ያሉ ሰዎች የማይረዱት ነገር ወንጀልን ሲሰሩ የሚወቅሳቸውና ሷሊሕ ሰዎችን ሲያዩ እንደነሱ መሆንን እንዲመኙ የሚያደርጋቸው በውስጣቸው ያለው የተወሰነ ኢማን መሆኑን ነው። የእነዚህ ሰዎች ልብ አላህን ትፈልጋለች። ነገር ግን ወደ አላህ ለመራመድ የተተበተበችበት የወንጀል እስር ይቸግራታል። ረሱላችን ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ ኩሉ ብኒ አደመ ኸጣእ ወኸይሩል ኸጣኢነ ተዋቡን፣ ሁሉም የአደም ልጅ ተሳሳች ነው፣ ከተሳሳቾች የተሻሉት ደግሞ ተመላሾቹ ናቸው ይላሉ። እነዚህ ሰዎች ወደ አላህ መመለሳቸውን እስካልተውና ተስፋ ቆርጠው በሐራም ዓለም ውስጥ እስካልዘቀጡ ድረስ ለእነርሱ መልካም ነገር ይከጀላል። አራተኛው የተግባር ሙስሊም። ይህ ሰው በቀጥተኛው መንገድ ላይ የሚራመድ ነው። 5 አውቃት ሶላትን በወቅቱ ይሰግዳል። ያለምንም ማስተባበያ ሙሉ ረመዳንን ይጾማል። በቃ ሁሉም ግዴታ ተግባራትን ይፈጽማል። ከሐራም ነገሮችም ይርቃል። አረብኛውን ባይረዳው እንኳ ቁርአንን ያነባል። ዘካ ከወጀበበት ይሰጣል። ሰዎች ከውጭ ሲመለከቱት ማሻአላህ ይህ ሰው በጣም ጥሩ ላይ ነው ይላሉ። ጓደኞቹ እሱን ወደ ሐራም ቦታ አይጋብዙትም፣ ምክንያቱም እሱ ሷሊህ ሰው ነው። ይልቁንስ ሰዎች ስለ ዲናቸው ምክርን ፈልገው ወደ እርሱ ይደውላሉ። በቃ ይህ ሰው ትልቁ የኢማን ደረጃ ላይ ነው ተብሎ ይታሰባል። እዚህ 4ኛው ደረጃ ላይ ያሉ
ሰዎችም ወደ ከፍተኛው ከመመልከት ይልቅ እዚህ ደረጃ ላይ ተደላድለው መቀመጥን ይመርጣሉ። ግዴታ የተደረገባቸውን ከሰሩና የተከለከሉትን ከራቁ በቃ ይህ በቂ እንደሆነ ያስባሉ። በእርግጥ ይህ ቆንጆ ደረጃ ነው። ነገር ግን እጅግ በጣም ውብ የሆነው አምስተኛው ደረጃ ደግሞ አለ። አምስተኛው ፍጹም ታማኝ ሙስሊም ነው። ይሄኛው ግዴታዎቹን ብቻ ፈጽሞ ማረፍን የሚፈልግ አይደለም። 5 አውቃት ሶላቱን ይሰግዳል፣ ነገር ግን ሱናም ይጨምርባቸዋል። ሌሊንም ይሰግዳል፣ ይጾማል፣ ነገር ግን ረመዳንን ብቻ ሳይሆን ሰኞና ሐሙስንም ይጨምራል። ልክ እንደ ረሱላችን ሰለላሁ ዐለይሂ ወሰለም ቁርአንን እያስተነተነ ያነባዋል። ምላሱ አላህን በማውሳት የተጠመደች ናት። ከአላህ ጋር ያለው ግንኙነት ግዴታን መወጣትና ዙር ማለት አይደለም። ልቡ ወደ አላህ የተንጠለጠለች ናት። አንደኛው፣ ሁለተኛው፣ ሶስተኛውና አራተኛው ሙስሊም ጋር የሌለን ፍጹም ውስጣዊ ሰላምና መረጋጋት አላህ እሱ ልብ ውስጥ ያኖርለታል። ይህንን ሰላም ማንም ሰው በየትኛውም ገንዘብ ሊገዛውም ሆነ በየትኛውም ስኬቱ ሊያገኘው አይችልም። ይህ ሰው ዒባዳን እንደ ስራ ሳይሆን እንደ ደስታ ምንጩ ነው የሚቆጥረው። ሱብሃንአላህ፣ ይህ ሰው በጣም ውድ የሆነ የኢማን ደረጃ ላይ ነው። ብዙ ሰዎችም ይሄ መጨረሻው ደረጃ ይመስላቸዋል። ነገር ግን ሌላ ከፍ ያለ ስድስተኛው ደረጃ ደግሞ አለ። ስድስተኛው የሚቀሰቅስ ሙስሊም። እዚህኛው ደረጃ ላይ ያለ ሰው ኢማኑን ለራሱ ብቻ በልቡ ይዞ መቀመጥን አይችልም። ነገር ግን ሌሎችንም በዚህ ጉዳይ ሊያግዛቸው ይፈልጋል። ሌሎችም ሰዎች ይህንን ቀጥተኛ መንገድ እንዲያገኙ ዘንድ ሊያመላክታቸው ይሻል። የኢስላምን ፍጹም ውበት ለሌሎችም ሊያሳይ ይጥራል፣ ለህፃናት እንኳ ቢሆን። አላህም በዚህ ስራው ላይ ጥበብንና ተቀባይነትን ይጨምርለታል። ሰዎች በእርሱ ጥሪ ወደ ቀጥተኛው መንገድ ሲመለሱ ታያለህ። ለሰዎችም ጠቃሚ ይሆናል። በቤተሰብ መሃል ያለን ችግር መፍታት፣ የታመመን ሙስሊም መጠየቅ፣ የተቸገረንን መርዳት፣ ከዛም አልፎ የኡማው ችግር ሁሉ ልክ እንደራሱ ችግር ያሳስበዋል። ይህ ሰው አሁን ላይ ጀነት መግባት ብቻ አይደለም የሚያሳስበው፣ ነገር ግን ብዙ ሰዎችን ከእሳት አድኖ አብረውት ወደ ጀነት እንዲገቡ ይመኛል። ረሱላችን ሰለላሁ ዐለይሂ ወሰለም በሐዲሳቸው ኸይሩ ናሲ አንፈዑሁም ሊናስ፣ ከሰዎች በላጩ ለሰዎች ይበልጥ ጠቃሚ ሆነው ነው ይላሉ። አላሁ ሱብሓነሁ ወተዓላ ለሌሎች መልካምን ማዋልን የሚወድና እዝነት ያለውን ባሪያውን በጣም ይወዳል። ይህ ሰው እንደዛ ነው። በጠዋት ይነሳና ዛሬ በምንድነው የአላህን ዲል ማገልገል የምችለው ብሎ ያስባል። እናም ይህን ደረጃ እጅግ ጥቂት ሙስሊሞች እንጂ ያገኙትም። ነገር ግን በጣም በሚያስገርም ሁኔታ ከዚህ ከፍ ያለ ሌላ ሰባተኛ ደረጃም አለ። ሰባተኛው ምሳሌ የሆነ ሙስሊም ነው። ይህ ሰው ኢስላምን በእያንዳንዱ እስትንፋስ ውስጥ ነው የሚኖረው። ሰዎች ቢያዩትም ባያዩትም ለሱ ምንም ግድ የለውም። ልቡ ከአላህ ጋር ፍጹም በሆነ መንገድ ተሳስሯል። ዱንያ ላይ ምንም ነገር ቢያጣ ወይንም ምንም ነገር ቢያገኝ የተጋነነ የሆነን ስሜት አይፈጥርበትም። በጤናውም ጊዜ አልሐምዱሊላህ፣ በህመሙም ጊዜ አልሐምዱሊላህ ነው። ሲያገኝም አልሐምዱሊላህ፣ ሲያጣም አልሐምዱሊላህ ነው። ለዚህ ሰው ዒባዳን መስራት ስራ ሳይሆን እስትንፋስ ነው። ከዒባዳ ልትነጥሉት አትችሉም። የሰው ትዳሩንም ስራውንም ሆነ ቀሪ ህይወቱን ከኢስላም አንጻር ነው የሚያንቀሳቅሰው። እነዚህን ውድ ነገሮች ለኢስላም ሲል መስዋዕት ማድረግ ቢጠበቅበት እንኳን ወደ ኋላ አይልም። ይህ ሰው ኢህሳን የሚባለው ደረጃ ላይ ደርሷል። ኢህሳን ምንድነው? ረሱላችን ሰለላሁ ዐለይሂ ወሰለም ሲያብራሩት አንተ አዕቡደላህ ከአነከ ተራህ ፈኢን ለም ተኩን ተራሁ ፈኢነሁ የራክ። እርሱ ኢህሳን ማለት አላህን እንደምታየው አድርገህ ስታመልከው ነው። አንተ ባታየው እንኳ እሱ ያይሃልና ይላሉ። የኢማን የመጨረሻው ደረጃ ልክ አላህን ሱብሓነሁ ወተዓላ ከፊት ለፊትህ ቆሞ እያየከው እንደሆነ ያህል ስራዎችህን እጅግ አሳምረህና ለሱ ጥርት አድርገህ መስራት ማለት ነው። በተጨማሪም አላህን ከፊት ለፊትህ ሆኖ እያየከው እንደሆነ አድርገህ መስራት ቢያቅትህ እንኳ ከፊት ለፊቱ አድርጎ እያየህ እንደሆነ አድርገህ መስራት ማለት ነው። አላህ ይወፍቀን። ቤተሰቦች እነዚህ 7 አይነት ሰዎች ሁሉም ሙስሊም ተብለው ቢጠሩም ነገር ግን በአላህ ዘንድ በመካከላቸው ያለው የደረጃ ልዩነት በሰማይና በምድር መሃል ካለው ርቀት በላይ ነው። ከነዚህ ሰዎች ውስጥ ያለ ሂሳብ ጀነት የሚገባ ይኖራል። ከነሱ ውስጥ ቀለል ባለ ሂሳብ ጀነት የሚገባ ሰው አለ። ከነሱ ውስጥ በቂያም ቀን በወንጀሉ ያህል ከባድ ቅጣትን አስተናግዶ ጀነት የሚገባም ይኖራል። ከነሱ ውስጥ ሙሉ በሙሉ የሚከስርም ሊኖር ይችላል። ስለሆነም በተቻለን አቅም ከነዚህ ደረጃዎች ውስጥ እኛ ያለንበትን ደረጃ ልንለይና የምንችለውን ሁሉ ጥርት አድርገን ወደ ላይኛው ደረጃዎች ኢማናችንን ማሳደግና ማሻሻል ከኛ ይጠበቃል። ጌታችን አላሁ ሱብሓነሁ ወተዓላ በቁርአኑ እንደሚለን በዚህ መንገድ ላይ ወስተዒኑ ቢሶብሪ ወሰላት፣ በትዕግስትና በሰላት ታገዙ፣ ዱዓንም አብዙ። اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من الراشدين يا رب العالمين። ቻናላችንን ሰብስክራይብ ማድረግ እንዳትረሱ። መሰል ጠቃሚ ቪዲዮዎችን እየሰራን ወደ እናንተ እናደርስላችኋለን ኢንሻአላህ። ቪዲዮን ከወደዳችሁት ላይክ አድርጉት፣ ይጠቅማል ብላችሁ ካሰባችሁ ደግሞ ሼር አድርጉት። አሰላሙ አለይኩም ወራህመቱላሂ ወበረካቱ።